ኃጢአተኛ ነኝ ብዙ ማስተካከላቸው ነገሮች አሉ። ከዚያ በኋላ ቆርባለው እንዴ ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይሄን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ። ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። አስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ክርስቶስ ብርሃኑን አጠፋዋለሁ ብሏል። ምናልባት ዛሬ ይሆናል፣ ምናልባት ነገ ሊሆን ይችላልና ይህንን የምትሰሙ ወጣቶች ካላችሁ፣ የምትሰሚኝ እህቴ፣ የምትሰሚኝ ወንድሜ ካለ ብርሃኑ ሳይጠፋ ቀኑ ሳይረፍድ በእግዚአብሔር የፍርድ ዙፋን ፊት ቆመን የምንናገረው ሳይኖር አፋችንን ዘግተን አንገታችንን ደፍተን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ እሳቱ እግዚአብሔርም ሳይፈልግ እኮ በነገራችን እያለቀሰ ይፈርዳል ይላል መጽሐፈ ብርሃን። ቸርነቱን አንፈትነው። ብዙ ታግሶናል፣ ብዙ ብሎናል። እኛን ለማስተማር ብዙ መንገድ ሄዷል፣ ብዙ ቀዳዶችን ተጠቅሟል። አንፈትነው የእግዚአብሔርን ቸርነት። ከዚህ በአንድ የእግዚአብሔር ካህን ፊት ማፈር ይሻላል ነገ በዓለም ሕዝብ ሁሉ ፊት ኃጢአታችንን እየተነበበ ከምናፈር በአንድ ካህን ፊት ማፈር ይሻላል። አንድ ትልቅ መናገር የምፈልገው ነገር ቢኖር ከንስሐ በፊት ያለው መሳቀቅ ከንስሐ በኋላ ካለው ደስታ ጋር አይመጣጠን። ይሄንን ንስሐ ገብቶ የሚያውቅ ያውቀዋል ምን አይነት መቅለል እንዳለው፣ ምን አይነት እረፍት እንዳለው። ከምን ነገር የክርስቶስን ስጋና ደም መቀበል አሁን የሚሰማችሁ መፍራት ወይኔ እኔ እኮ ምናን የሚለው መፍራት ከንስሐ በኋላ ካለው ደስታ ጋር ጭራሽ አይነጻጸርም። just try it በቃ ሞክሩት። አንድ ጊዜ እንቅመሰው። እሺ ለአንድ ጊዜ አድርጉት። በቃ ዛሬ ብቻ ንስሐ ልግባ፣ ዛሬ ብቻ ልቀበል ብላችሁ ከዛ በኋላ እንዴት ህይወታችሁ እንደሚቀየሩ፣ እንዴት ነገሮች እንደሚያስተካክሉ። በነገራችን ላይ ብር አለመበርከቱ፣ ከሰዎች ጋር እንዲሁ ማነጫነጫችን፣ መጣላታችን፣ ህይወታችን አለመስተካከሉ፣ ዓለማ ህይወታችን እንኳን መባከኑ ከንስሐና ከስጋው መራቃችን። ንስሐ ገብቶ ስጋው የሚቀበል ሰው ረድኤተ እግዚአብሔር ህይወቱን ይከበዋል። የሚይዘው ገንዘብ ይባረክለታል። ከሰዎች ጋር ሰላም ይሆናል፣ ውስጡ ሰላም ይሆናል። በጣም ሁላችንም እኮ ባገኘነው ቁጥር የሆነ ከኛ በላይ ያውቃል ብለን የምናስበው ሰው የምንጠይቀው አንድ ጥያቄ ቢኖር እረፍት ውስጥ ያጣ ምንድነው? ያላረኩት ነገር የለም፣ ያልሄድኩበት ቦታ የለም፣ ገንዘቤን አፈሰስኩ። ቀላል መንገዱ ንስሐና ስጋው ነው ብቻ። ይሄን እንድናረግ እግዚአብሔር ይርዳል። ክርስቶስን ማመናችን የሚታየው ተሰብስበን እንደዚህ ደምቀን ስለታየን ብቻ አይደለም። ክርስቲያኖች ምን አለ እንዲህ እንደደመቅ ነው ቅዳሴው ላይ ብንደምቅ፣ ምን አለ እንዲህ ደምቀን እንደተሰበሰብ ነው የክርስቶስ ስጋና ደም ሲወርድ፣ ምን አለ አብረን ደግሞ የደም ብንቀበል። አብዛኛው ሰው የክርስቶስ ስጋና ደም ሲወርድ ቆራቢ የለም ተብሎ ሲመለስ ያዝናል። ማንም ፈልጎ የወረደ ይመስላችኋል? እነ ገሌን መሰላችሁ እንዴ? እኛን እኮ ፈልጎን የወረደው። ፈልጎን ወርዶ አይተነው እኛንን ያልፈልግን ስንት ቀጠሮ አለብን ብለን ማለት ነው። አደራ ክርስቲያኖች፣ አንድ ቀን አለመኖር አለ። የእድሜ ክልላችንን እያየን ነገ የሚነጋልን የሚመስልን ሰዎች አንታለን። የማይነጋልን ሰዎች ልንኖር እንችላለን። በአጭር ቋንቋ ከጽድቅ ሥራ የተፋተን በጣም ብዙ ሰዎች አለን የምንኖር መስለን። ለዛ ነው ክርስቶስ የወይኑን ሰራተኞች ሥራ ፈታችሁ ለምን ቆማችኋል ይላል። ለምን ነው ጽድቅ ሥራ ፈተን የቆምነው? ነገ ልንሰራው ነው? ከነገ ወዲያ ልንሰራው ነው? ሰው እኮ ዕድሜ ሲጨመርለት እንዲያውም ያልሰራውን ኃጢአት ለመስራት ከሚቻኮል የቀረውን ጽድቅ ለመስራት ነበር መፍጠን የነበረብን። ግን አለመታደል ሆኖ ምን ዋጋ አለው? አብዛኞቻችን ከጽድቅ ሥራ ተፋተን እውነተኛ መሆንን ጠልተን ጽድቅን መሆንን መፈጸምን እጅግ ተጸይፈን የዕድሜያችን መጨረሻ ላይ እግዚአብሔር ምሕረቱን መቼም አያሳጣንም እያልን እንታለላለን። እንዳይመስላችሁ ክርስቲያኖች፣ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሰይጣንም ሲያታልል እንደዚሁ ነው። ዕድሜ ያለን እየመሰለን የምንኖር እየመሰለን ያታለናል። እንዳይመስላችሁ ማናችንም የቆምን መስሎ የታየን እንዳንወድቅ መጠንቀቅ አለ። አንድ ተናዘዘ ነው ወደ ባቱ ሄደ። አሁንም ተሳሳተ።
እንዲህ ያለ በአንድ ሌሊት 11 ጊዜ ንስሐ ገብቷል። 11 ጊዜ በአንድ ሌሊት ሳይተኛ ነው ምልህ እየተመላለሰ እኮ። በዚህ ልክም ትወድቃለህ። ሰው በዚህ ልክ ተደጋግሞ ይወድቃል እና ፍራቻ ካሁን ወድቃለሁ የሚል ፍራቻ እሱም ቢሆን ምክንያት ያው ይህንንም ቢሆን ያሳሰበ ራሱ ሰይጣን እንዴ ሰው እንዴት እግዚአብሔር ሆይ ወደ አንተ እየመጣው ነው ብለህ ኃጢአትን ለመናዘዝ ቅድም እንዳልኩ ለክርስቶስ ፍቅር ብለህ ኃጢአትን ለመተው እየሞከርክ እግዚአብሔር እንዴት አያግዝ? ከዛ በኋላ እስኪ አንተ ሞክረው፣ ንስሐ ገብተህ ሞክረው። ከዛ በስጋው ደግሞ አስረህ ይሄ ትልቅ ርዕስ መነሳት ያለበት ነገር በዚሁ ገለነው እንጂ ከንስሐ በኋላ የሌለ ስጋው ደግሞ ንስሐም ቢሆን አይድንህም ብቻ። እንደውም አንድ አባት ያስተምሩ ቤትህን አንድ ንጉሥ እመጣለሁ ብሎ ነግሮ አሰናድተህ ደግሰህ ቄጤማ ጎዝጉዘህ ሊመጣ ሲል አትግባም ብለህ እንደመከልከል ከጋበዝከው በኋላ ንስሐ ገብተህ ስጋው ደግሞ አለመቀበል ማለት ያንን ንጉሥ ከቤትህ ከደጅ መመለስ ማለት ነው። እና የሚታሰረው የሚቋጨው በስጋው ደግሞ እንዴት ነው ሰው ጊዜ የለኝም ቢዚ ነኝ የሚል ለመዳን ከሞትክ በኋላ የሚገጥምህን እኮ ህይወት እኮ እየተወራ ያለው እንዴት ሰው ገሃነመ እሳት አትግባ እየተባለ እየተለመነ ቢላል አይ ሲኦል ነው ማለት ይባላል አይባልም? በዚህ ልክ ለንስሐና ለስጋው ደግሞ መስነፍ ማለት በዚህ ልክ የዘላለም ህይወትን ኢግኖር እንደማድረግ መግፋት ማለት ነው። በቃ በዚህ ምድር ያለውን ህይወት ብቻ ማሰብ። ሰው ሞቱን ቢያስብ በነገራችን ለንስሐ ያለው አመለካከት ራሱ ይቀየራል። የዛሬ 3 ቀን በዚህ ምክንያት በሽታ ምክንያት ትሞታለህ ብትባል ሁሉም ሰው የመጀመሪያ የሚያደርገው ነገር ንስሐ ማለት ነው። ለምን ሞትን ሲያስብ ኦኬ ህይወት እዚህ ጋር ያቆማል፣ ለካ እንደዚህ አይቀጥልም፣ ከዚህ በኋላ ህይወት አለ የሚለውን ነገር ማሰብ ይጀምራል። ያን ጊዜ ደንግጦ ነው ንስሐ የሚገባው። መቼ እንደምትሞት እኮ አታውቅም። እኔ የሚያውቁ ሰዎች ካሉ እንደው ይንገሩኝ። በዚህ ልክ ኮንፊደንስ መሆን ማለት 5 ዓመት ምናምን አሁን አጀንዳቸውን አንዳንድ ሰዎች የዛሬ 5 ዓመት ይሄን አሳካለሁ፣ የዛሬ 10 ዓመት ይሄን ለእናቴ ለአባቴ ገዝቼ አግብቼ ወልጄ መቼ አሁን ዛሬ ወጣት በሚያልቅበት ዘመን መቼ እንደምትሞቱበት ነው ማታውቁም። ይሄን ማሰብ ያስፈልጋል። እና ፈርተውም ምክንያታቸውን በቂ ሆነው ምናምን አይደለም ቁጭ ብለው ቢያስቡት ጭንቅላታቸው ላይ እያሰቡት ያሉት እያቀረቡት ያሉት ምክንያት ለራሳቸው ለምድሮ ግን ንስሐ ማልገባው ብሎ ራሳቸው ሲጠይቁ ለዚህ እኮ ነው። ቆይ ኃጢአትን ማቆም አለበት። በጣም ትልቁ ስህተት ደግሞ እሱ ነው። ይህን ሁሉ የሚያሳስበው ሰይጣን ቆይ ራሴን ላስተካከልና ንስሐ እገባለሁ። ንስሐ እኮ ነው የሚያስተካክለው። ንስሐ ያላስተካከለ ማን ያስተካክልናል? ንስሐ የምትገባው እኮ ለመታከም ነው፣ ለመዳን እኮ። ሰው እንዴት ከዳንኩ በኋላ ታከማሉ ይላል? ወጣት መቁረብ አለበት። መሰልጠን ማለት እንደሱ ነው። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ እውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ ኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝነው በዚህ ነው። ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ ነው። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ፣ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? በእኛ አካባቢ ሙስሊሞችም ይጠመቃሉ። በነገራችን ላይ ጸበል ስለተጠመቁ ግን መንግስተ ሰማያት ይገባሉ? ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተክርስቲያን ልንከባለል ቢል የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ስጋው ደግሞ ግን አይሰጠው። የቅዳሴ ጸበል አይሰጠው። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ መስቀል ባርኩኝ ቢል ይሳለማል። ለምን? ይሄ ሰው ቢመጣ ቢሆንስ? ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው። መስቀሉ ይህንን ሰው ይቀድሰዋል እንጂ
ያ ሰው መጥቶ እዚህ ቢንከባለል ይሄን አውደ ምሕረት አያረክሰው። እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀደሳል፣ ይባረካል እንጂ ስጋው ደሙ ግን አይሰጠውም። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው ከክርስቲያኖች ለተወገዘ ሰው ስጋው ደሙ አይሰጥም። ለተወገዘ ሰው ምን ላለ ሰው አልኳችሁ? ለተወገዘ ሰው። ግን ይሄ ብቻም አይደለም። ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ስጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍትሐ ነገሥቱ ነው የምላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፏን ፍትሐ ነገሥቱ። የዚህ ቤተክርስቲያን ምህረት አስደናቂ ነው። እንዳትከለክሉት። ለምን? ስጋውን ደሙን ተቀብሎ ደግሞ በጣም የሚደንቀው እንደው ታውቃላችሁ፣ ስጋውን ደሙን ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት ሰውየው ነው ማለት እንደገና ወደ ምእመናን ይቆጠር። ለምን? ስጋው ደሙ ፈውሶታል። ስጋው ደሙ ያዳነውን አንተ ምን ቤት ነው የምትከለክለው? ንስሐ እኮ ውስጥን ነው የሚፈውሰው። ንስሐ እኮ ህይወትን ነው የሚያስተካክለው። ንስሐ እኮ ሰላም እኮ ነው የሚያደርገው። በነገራችን ላይ ዓለማዊ ነገር እንኳን የምትቸገሩ ሰዎች ንስሐ ነው መግባት ያለባችሁ። ውስጣዊ ሰላም ከመሬት ተነስተን እኮ ብዙ ነገር ፈለግን እኮ። ይሄው ተመረን ጨረሰን አልሆነም። ይሄው ማስተርሲን ስል አልሆነም። አገባ በቃ አግብቼ ነው ሰላም መሆኑ ስል እሱም አልሆነም። ልጅም ወልደ መኪናም ስንል መኪና ይሄን የምትሰሙ በጣም ብዙ ሰዎች አሉ። መኪና ከፍተን እየሰማን መኪና ውስጥ ከፍተን እየሰማን ሰላም የለን ሰዎች አሉ። በጣም በትልቅ በተንጠላለ ቤት ግን ይህንን ለማግኘት እንዴት እግዚአብሔር ሉዝ አድርገን እንደመጣን ደግሞ ታውቃላችሁ። ምናልባት ደግሞ በጣም የበታችነት ስሜት እንዲኖረን የሚያደርግ ደግሞ ታች ያለ ህይወት ደግሞ የምንኖር ሰዎች እየሰማን ነው ሊሆን ይችላል። ሰለሞን ትዝ ይላችሁ ሁሉን ነገር ፈተንኩ አለ። መጨረሻ ላይ ግን የከንቱ ሁሉ ነገር ከንቱ ነው፣ ነፋስን እንደመከተል ነው አለ። ስለዚህ እመኑ፣ ልባችን ውስጣችን እየፈለገ ያለው በጣም እንደሚያስፈልገን እየተሰማን ያለው ምናልባት መኪና፣ ቤትና ቁሳዊ ነገር ሊሆን ይችላል። በጣም የሚያስፈልገን ግን እግዚአብሔር እንዴት እናገኘው ካልን በንስሐ በመታረቅ እስኪ እንቅመሰው። በዚህ ዘመን ያለን ወጣቶች ምን ያልሞከርነው አዲስ ነገር አለ? ትራይ ያላረግነው ነገር እኮ የለም። አዲስ ህግ ሲመጣ ስንገዛ፣ ብራንድ የሆኑ አዳዲስ ነገሮች ሲመጡ ስናደርጋቸው፣ አዳዲስ ምግቦች በየቦታው ሲከፈቱ ስንቀምሳቸው ምን ያልሞከርነው ነገር አለ? ጥሩ ነው ብለን ያሰብነው ፋሽን ነው ብለን ያሰብነው ነገር ሁሉ አድርገን የዚህ ዘመን ነገር ነው ያላለፈበት ነገር ነው ብለን ያሰብነው ነገር ሁሉ አድርገን እስኪ አሁን ደግሞ እግዚአብሔርን እንሞክር። እስኪ ንስሐ ህይወት ምን አይነት ህይወት ነው? የሥጋው ደሙ ህይወት ምን አይነት ነው? በየቀኑ ቤተክርስቲያን ሰርግ ደግስ አጠራናለች። የተደገሰው ድግስ ግን የሚበላው የሚጠጣው አጥቶ ይመለሳል። ለዛውም የራሳችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም እና የንስሐን ህይወት ቫልዩ ማወቅ አለብን። ምናልባት ይህንን ቪዲዮ የምንሰማው ለመጨረሻ ጊዜ ሊሆን ይችላል። ምናልባት እግዚአብሔር የመጨረሻ እድል እየሰጠን ነው። ምናልባት ከዚህ በኋላ ሌላ ብርሃን ላናይ እንችላለን። ዛሬ ያየናትን ፀሐይ ምናልባት ነገ ላናይ እንችላለን። ምናልባት የመጨረሻ እድላችን ሊሆን ይችላል። ስለዚህ አሁን የመዳን ቀን አሁን ነው እንደሚለው ከዛሬም አልፎ አሁን ነው እንደሚለው ምናልባት ይህንን ቪዲዮ ማቆም ሊኖርባችሁ ይችላል። አቁማችሁ ንስሐ ግቡ። የንስሐ አባቶቻችሁን ደውላችሁ ከሌላችሁ አገኟቸው። እመኑኝ ከቀመሳችሁት በኋላ ምን አይነት ህይወት ነው ስኖር የነበረው ትላላችሁ። ለካ የቁም ሞት ነበር፣ ለካ ሬሳ ነበርኩኝ ትላላችሁና የንስሐን ዋጋ ማወቅ ያስፈልጋል። ከዛ አልፎ ንስሐ ገብተን ደግሞ ስጋው ደሙ ማንቀበል ሰዎች አለን። ስጋው ደሙ ማለት የሞት መድኃኒት ማለት ነው። በነገራችን ላይ ብዙ ቦታ እንደተናገርኩት የሞት መድኃኒት እንደሆነ አሁን አለ ቢባል በጣም ብዙ ቢሊዮነሮች ብዙ ሚሊዮን ዶላራቸውን ብራቸውን አፍስሰው ይገዙታል። ቤተክርስቲያን ግን በነፃ ነው ተቀበሉ ትላለች። ኃጢአቱ እኮ ለመስራት ኮስት አለው እኮ ታውቃላችሁ። ለመጠጣት ኮስት አለው፣ ለመቃም፣ ለመጨፈር፣ ዝሙት ለመስራት ለሁሉም ነገር ብር ያስፈልጋል። ለሁሉም ነገር እዚህ ምድር ላይ ትልቁ ቫልዩብል ለሆነው ለንስሐና ለስጋው ደሙ ነገር ብር አያስፈልግም፣ ኮስት አያስፈልግም። መፈለግ ብቻ፣ መቅረብ ብቻ